ሄሎ ዛሬ ኔትወርክ አስቸጋሪ ነው እንግዲህ ሄሎ Hello? ቶሎ ቶሎ Hello, መምህር ተስፋዬ። ቶሎ ቶሎ እያልን እንትን እንበል ያው እንግዲህ ዳታ ስለሆነ ማለት ዋይፋይ ስላልሆነ ቶሎ ቶሎ ሀሳባችንን እየጨረስን እስከቻለው ድረስ እንሄዳለን ኦኬ እሺ፣ ብዙ አላበዛም። እኔ አውሮፕ ነው ያለሁት። መጀመሪያ አልተጋባንም ነበር። ከዛ ሁለት ልጆች ወልደን ነው የተጋባ ነው እና በቅዱስ ቁርባን ነው የተጋባ ነው። ሁለት ልጆች ከወለድን በኋላ እሺ ቸግረኝ በተደጋጋሚ ዝም ብዬ ሌላ ወንድ ዝም ብሎ በህልሜ አብሮ ያድራል እሺ እና አብሮኛ ያድራል። በተለያየ ቀን በቃ እንደዚህ ሌላ ነገር እንደዚህ ሲፈጽም ምናምን በህልሜ ያድራል ማለት ነው። እና ምንድነው ችግሩ? በጸሎት ደግሞ ጸሎት ልጸልይ ባለቤቴ ይጸልያል፣ በጣም ነው የሚጸልይ። እኔ ግን ችግር ለመጸለይ በቃ እንቅልፍ ያዛጋኛ ምናምን ጸሎት ልጸልይ ካልኩ ማለት ነው። ጸሎት ልገባ ካልኩኝ አሁን እና ሌላ ስራ ህልሙ ላይ የሚፈትንሽን ንገሪኝ። ሌላው ፈተና ነው። ማንኛውም ሰው ጸሎት ላይ ይፈተናሉ። ህልምማ የሚፈትነኝ ተኝቼ ማለት ነው። ሌላ ጋር በቃ እንደዚህ እንደ ወሲብ ምናምን አብሮ ሌላ ሰው ያድራል ማለት ነው። የምታውቂው ሰው ነው? አላውቀውም። አንዳንዴ የማውቀው ሰው ይመጣል፣ አንዳንዴ ደግሞ የማላውቀው ሰው። የምታውቂው ሰው ምን አይነት ነው? ዘመድ ነው? ጓደኛ ነው? ሰፈር ውስጥ የምታውቂው ሰው ነው? ኧረ ሀገር ቤትም ነው። እዛ በስራ ድሮ በነበርኩበት ስራ የማውቀው ነው እኮ። አሁን ምን መሰለሽ፣ ብዙ ጊዜ በህልም የሚመጣው ምንድን ነው? ወንዶች መጥተው ሲገናኙሽ፣ አንደኛ ሴት ስለሆንሽ በሴትነትሽ እንዲሁ ይቺ ልጅ ሚስቴ በሆነች አብሬያት ባደርኩ ብሎ የሚመኝ ወንድ መንፈሱ የቡዳው መንፈስ ያየሽን አካልሽን፣ ቅርጽሽ ጥሩ ከሆነ ፀጉርሽ፣ መልክሽ፣ ጥርስሽ፣ እያንዳንዱ ነገር ጥሩ ከሆነ ስታምር ብሎ ሲያስብ በዛ በኩል የገባው መንፈስ ሌሊት ይመጣና ይገናኝሻል። አንዱ ይሄ ነው። ዝም ብሎ በመመኘቱ ብቻ የሚገባ ቡዳ መንፈስ ነው። ሁለተኛ ነገር ደግሞ አይነጥላው ራሱ እዛኛው ሰው ላይ ያለው አይነጥላ ራሱ ከትዳር ውጭ እንዲያመነዝር፣ እንዲዘሙት፣ እንደፈለገ እንዲሆን የሚፈልግ መንፈስ ይኖራል እና አንቺን በተመኘበት ቅጽበት መጥቶ አንቺ ጋር ሲገባ አንቺ ጋር ካለው መንፈስ ጋር ይስማማሉ። የዝሙት መንፈስም ሊሆን ይችላል። የዝሙት መንፈስ ካየው ሴት ጋር የሚጋደም ወንድ ይሆናል። ሌላው ደግሞ መስተፋቅርም ሊሆን ይችላል የሚያደርጉት። መስተፋቅር ያደረጉ ሰዎች ራሳቸው መስተፋቅር ያለባቸው ሰዎችም በህልም ይመጣል አንቺን የተመኘሽ ያየሽ ሰው። ድሮ እኔ በጣም እንደነዚህ መስተፋቅር አላረኩም እንጂ ቅሪ በላይ ሳላቅ በጣም ጠንቋይ በቃ ሀገር ቤት አባባል የገጠር ሰው እንደዚህ ጠንቋይ ቤት ነር ነበረ። እናቴ ደግሞ ታጎራለች እና እንትን እዚህ ምንድን ይባል ማጉራት እዚህ ዛር ነው ምንድነው የሚባልባት እና የአባትሽ ነው ታጎራለች። እናቴ በጣም ነው የምታጎራው አውቃለሁኝ። እና እንዲሁም እኔን አልወድሽም ምናምን ይለኛል። ደግሞ ራሱ ይናገራል። ወንድሜን እወድሃለሁ፣ እህቴም እንደዚሁ በዚህ ተይዛለች ማለት ነው። እና የዛር ምናምን አለብና እኮ አልወድሽም የሚልሽ ዛሬ እንደዚህ እንደምታጋልጩ ስለሚያውቅ እኮ ነው። እድላችሁን ያነበዋል። አይወደኝም እኔ እኮ ለወደፊቱ ዛሬ ላይ እንደምታጋልጩ ስለሚያውቅ ያኔ በቃ አይፈልግሽም። እንዲያውም አንዳንዶቹ ምን ያደርጋቸዋል? ነገ እንደሚከዱት ካወቀ፣ ነገ እንደሚያጋልጡት ካወቀ፣ እንደሚያስይዙት፣ እንደሚያወርዱት ካወቀ ምን ያደርጋል? አብራችሁ ባላችሁበት ሰዓት ላይ ያንገላታሻል። ሲፈልግ ህመም ይሆንብሻል፣ ስቂት ያደርግሻል። እየገባ እየወጣ አንድ ወር ጤነኛ ትሆኛለሽ፣ አንድ የሆነ ሳምንት ደግሞ በሽታ ይለቅብሽና ትተኛለሽ። የሆነ ያዝ ለቀቅ ያደርጋል። ለምን? አንደኛውን እንዳይዝሽ ይጋለጣል። አንድ ቀን ትይዣለሽ። አንደኛውን እንዳይተውሽ ደግሞ በአንቺ ይበሳጫል። ለዚህ ነው ከአንድ ማህፀን ውስጥ ወጣችሁ ግን አንቺን አልወድሽም የሚለው መንፈሱ ዛሬ እንደምታጋልጩ እድልሽን ስለሚያነበው ነው። እድል ምን መሰለሽ? ጸባይ ማለት ነው። ጸባይ ያለሽ ጸባይ፣ የአንቺ የዋህነት፣ የውስጥሽ ገርነት ከፍ እያደግሽ በመጣሽ ቁጥር እግዚአብሔር ለአንቺ በየዋህነትሽ በኩል ወይም በጥሩ ጸባይሽ በኩል የሚሸልምሽ ሽልማቶች ወደ ጥሩ ቦታ ነው የሚወስድሽ እና በዚያ ከሄደች ይቺ ልጅ ነገ የምታሸንፈኝ ትሆናለች። ስለዚህ
የሚቀርቧትን ሰዎች እንዲከዷት ይላል መንፈስ ሲናገር። እንዲከዷት አደርጋለሁ፣ የሚቀርቧት ሰዎች እንዲጎዷት፣ በእሷ ዙሪያ ያሉትን ሰዎች እንዲያበላሿትና እንድትጠራጠራቸው አድርጌ ልቧ ክፉ እንዲሆን አረጋታለሁ። ለምን ልብሽ ንጹሕ በሆነ ቁጥር በጸጋ ላይ ጸጋ፣ በጥሩ ሁኔታ ላይ ጥሩ ነገር የሚያጋጥምሽ እና አውቆ ያንቺን ህይወት ማበላሸት ነው። ለምሳሌ አንድ ሰው ሲሰግድ መንፈሱን የሚያሸንፈው ከሆነ እንዳይሰግድ ይከላከላል ማለት ነው። አንዲት ሴት የምትሰግድ ከሆነ እና በስግደቷ መንፈሱ የምትይዘው ከሆነ ቀድሞ ሰውነቷን ያወፍረዋል፣ ወገቧን ዲስክ ያደርግባታል። ልክ ቅድመ ዝግጅት ያደርጋል እንዳትሰግድበት። የዛሬ 2 ዓመት ዛቱ ኦፕራሲዮን አድርጌያለሁ። ወገቤን ታሜ እንደዚህ ደም መዘጋት ነው ብለውኝ ኦፕራሲዮን አድርጌያለሁ እና ቤተሰብም ቀይ ልብስ አለ ሙሻለ ቀይ ልብስ ቆራጤ ምናምን ብሎ ለዛሩ ተብሎ ለብቻ ይኖራል። አሁን ደግሞ እናቴ እየደወልኩ እኔ ሌላ ጋዜው ዩሮፕ ስላለው ደውዬ ቅዱስ ቁርባን እንድትወስድ እንደዛ አደረኳት። አሁን የሚያጎራው ምናምን ተቷታል። ግን እህቴን ይዟታ መሰለ ወደ እህቴና ወደ ወንድሜ፣ አንቺን አልወድሽም ወደ እህቴና ወደ ወንድሜ ነው ሄዷል ማለት ነው። እናቴን ግን ተቷታ ነው። ከብር ቀለበት ጋር የብር አንገት ሐብል ወይም ቀለበት አርጊ ተብለሻል ወይም እናትሽ ያደርጋሉ? ብራው የድሮ ብርናት ተብላኔ ሳስራት ነበር እና ለኔ ተሰጠኝ ነበር። ግን ብሩ ጠፍቷል። ቆይሽ አይሆንም እንጂ ለኔ ያስራልኝ ነበር። አሁን የራሱ ነው። ብር ብዙ ጊዜ ብር ሰሩ እንዲያርጉ የሚሉት ከዚህ ጋር በተገናኘ ነው። ብዙ ጊዜ የሚመለክ ቤት ውስጥ የሚመለክ የዛር መንፈስ ወደ ልጆች ሊሰማራ ከፈለገ የብር ቀለበት የብር ሐብል ያደርጋሉና አሁን ይሄን ያነሳውበት ምክንያት ሌላ ጉዳይ ነው። አሁን ግን እናንተ ቤት ውስጥ ይሄን እንደሚኖር እርግጠኛ ነበር። ለዚህ ነው የጠየኩሽ። በሌላ ጊዜ አብራራዋለሁ። ብር ወርቅ ምናምን ግን ወደዚህ ስመጣልሽ ብር አለ። ወደዚህ ስመጣልሽ አንቺ በህልምሽ የምታዩ በህልምሽ የምታዩ አብዛኛው ጊዜ የምታዩ ምንድን ነው? በቃ ከወንድ ጋር እንዳደርኩኝ ከወንድ ጋር እያደርኩኝ ወንድ ነው በቃ አብሮኝ የሚያደር። እኔ ባለ ትዳር ነኝ ግን ወንድ አብሮኝ ያለን በህልሜ በቃ አይነ ጥላው ነው እንግዲህ። አሁን ከእናትሽ እርግጠኛ ነኝ እናትሽ ላይ ሆኖም ችግር ሊኖር ይችላል ብዬ አስባለሁ። ከትዳራቸው ጋር በተገናኘ ወይ ሁለት ትዳር ቢኖራቸውም ባይኖራቸውም ዞሮ ዞሮ ይሄ ፈተና ይኖራል ብዬ አስባለሁ። እናቴ በጣም ትጨነቃለች። አንዳንዴ ጥርሷ እዚህ መስቀል ሙሽ ብሩን ታፋ ንክስ አድርገው ስታድር እኔ የዛ ልጁን ያስታውሳለሁ። ብሩን በቃ ምንድን ሆነች ነው ምናምን ስላት እንጃ በጣም ያስጨንቀኛል ምናምን እጨነቃለሁ ትለኛለች። እና ያንን አስታውሳለሁ። በቃ በጣም ነው የምትጨነቀው የነበር እናቴ። እናትሽ ላይ አባትሽ ሲያገባቸው በምን መልኩ እንዳገባቸው የምታውቂው ነገር አለ? በእንደዚህ አይነት መንገድ ነው በመስተፋቅር ወይም ደግሞ በምን? ይሄ ነገር ያለው ከአባቴ ነው አሉ። ከአባቴ ዘመዶች እንደዚህ በጣም አለ እና ምንድነው ስላተኝ እናቴ የአባትሽ ተዋርሶኝ እኔ ስለማገለግለው እኔን ስለሚወድ የአባትሽ ዛር ወደ እኔ መጥቶ ብላ አባቴ በልጅነቴ ስለሞተ እና በጣም ታጎራለች እናቴ። ስታጎራ ምንድነው ስላት ይሄ የአባትሽ ማታውቂው መልክ የመጣው ያ ነው። ማታውቂው መልክ የምታውቂው ደግሞ ያው በልጅነትሽ እዛ ገጠር ውስጥ ያየሽ ሰው ነው እንግዲህ መልክ ብቻ ዞሮ ዞሮ ከአንቺ መንፈሱ አንቺን የሚፈልግበት መንገድ የሚሳብበት ነገር ይኖራል። ይሄ ግን በህልም መጥቶ መገናኘት ቀላል ነገር አይደለም፣ ከባድ ነገርም ሆኖ አይደለም። ግን በህልም መጥቶ ሲገናኝሽ የሚገናኝሽ ጊዜ ሁኔታዎች ለምሳሌ ልጸልይ ስትይ፣ ጸበል ልትሄጂ ስትይ፣ ሃይማኖታዊ ስርዓቶች ወይ ገዳም ልትሄጂ ስትይ የሚሆን ከሆነ የሚመተው የሚገናኝሽና ይሄን ችግር የሚፈጥረው በዓላት ላይ አዲስ ዓመት ላይ ይሄ ወቅት ሁኔታውን ለይተሽው ታውቂያለሽ? በዓላት ላይ አሁን ለምሳሌ ወይም ቅዱስ ቁርባን ልወስድ ካልኩኝ አለዛ ደግሞ ዝም ብዬ የሆነ በዓላት ላይ እንደዚህ በቃ እንደዛ ቆይቶ በወር ሁለቴ እንደዛ ነው የሚያደርግኝ። እንደዛ ማለት ነው ተከታታይ ሰው በወር ሁለቴ። ከባልሽ ጋር ስትኮራረፉስ ይሄ ነገር አለ? በጣም እንጣላ ነበር። በጣም ነው እሱ ጋር እንደው በቃ ዶሮና ጥሬ ነው የነበርነው። በጣም ነው የምንጣለው የነበር። አሁን ግን እግዚአብሔር ይመስገን አንድ ቀን ሳቅሳቅ ብዬ አለቀስኩ። በቃ ተለቃቀስን። በቃ እስኪ ይቅርታ ምናምን ምንድን ነው ብዬ አሁን ዞሮ ተመልሶ እሱ በጣም ጥሩ ነው። አሁን ወደ እግዚአብሔር ተመልሶ ይሰግዳል፣ ይጾማል፣ ይጸልያል። ጥሩ ነው ያለ። እኔ ግን ችግር አለብኝ። ብዙም አልሰግድምን በቃ አልጾምም። ልሰግድ ስል በቃ ይሆናል አይደለ እንቅልፍ ሌላ ሀሳብ መጣው ጭንቅላቴ ይገባል። ስለዚህ ምን ታደርጊያለሽ መሰለሽ? አንቺ አሁን በዚህ ነገር ከተፈተንሽና ባልሽ ጥሩ የሆነ ከሆነ ያለው ወደ ሁለታችሁ አሁን ተመልሷን እግዚአብሔር ይመስገን። ገንዘብ ደግሞ ብዙም አይበረክትልንም። አሁን እግዚአብሔር ይመስገን ደህና ነው። ተመልሷን ዙራውን ወደ እግዚአብሔር ተመልሷን ይጾማን፣ ይሰግዳል፣ ቅዱስ ቁርባንም ይወስዳል። ከወለድን በኋላ ነው ቅዱስ ቁርባን መውሰድ የጀመርነው። እምልሽ ያለሁት ምን መሰለሽ? እሱ ከተመለሰልሽና አንቺ ደግሞ መስገድ መጸለዩ እምቢ ካለሽ
ክርስትና ስሜን እጅህ ላይ ጻፍና ስገድ፣ ስትቆርብም እጅህ ላይ ጻፍና የኔን ክርስትና ስም ቆረብ ብለሽ ንገሪው። ለምን ከሱ የሚመጣ መንፈስ ሊሆን ይችላል እንደዚህ የሚፈትንሽ እንዳትጸልይ። አንዴ ወደዛ አንዴ ወደዚህ እየተሽከረከረ አንቺ መንፈሳዊ ስትሆኚ ወደ ባልሽ መንፈሳዊ ሲሆን ወደ አንቺ እየተሽከረከረ የሚሄድ መንፈስ እንዳይኖር መጠንቀቅ ነው። በሳይንስ ጥናት ህልም በብዛት የሚመለከቱት ሴቶች ናቸው ይላልና ሴቶች በጣም ህልም ያሉ በተደጋጋሚ በአንድ ሌሊት ሁለት ህልሜ ደግሞ ይደርሳል። በጣም ነው የሚደርሰው ህልሜ። ሴቶች በጣም ብዙ ህልም ያሉ ለህልም የታጫችሁ እስኪመስል ድረስ ያው ወንድ ልጅ ብዙ ህልም የሚያየው አገልጋይ ከሆነ የሆነ የተመረጠ ከሆነ ወይም ደግሞ እግዚአብሔር የሆነ በጣም ወሳኝ ነገር ሊነግረው ካልፈለገ በስተቀር ብዙ ጊዜ ህልም የሚያዩት ሴቶች ናቸው። በሴቶች ላይ እንደው እንዳላበዛት እንጂ አንድ ይሄን ልጠይቅ እያልኩ ልጄን ስወልድ ማለት ነው የመጀመሪያ ልጄን ልጸንስ አንድ ቀይ ሰውዬ በቃ ነጭ በነጭ ነው ለበሰና ቀይ ሰውዬ መጣና አንቺ አለኝ። አቤት ወንድ ልጅ ትጸንሻለሽ እና እስከዛው ይሄን ያዥው አለና ብልቅያት ነገር ሰጥቶኝ ማለት ነው። ከዛ ተወለድሽ ደግሞ ስሙን ዮሴፍ በይዋለኝ። ከዛ ያን ብልቅያት ሰጠኝና ልም ብሎ ጠፋኝ። ከዛ እኔ ምንድነው ህልም ምናምን ብዬ ስጠይቅ ሰዎችን አንቺ ወንድ ልጅ ልትወልጂ ነው ምናምን አሉኝ። ከዛ ወንድ ከወለድኩማ እኔ ዮሴፍ ነው ምናልኩኝ ስሙን። አሁን እንዳልኩትም ወዲያው ጸነስኩና ወንድ ልጅ ጸነስኩኝ። ከዛ ስሙን ዮሴፍ ብዬው ቀረው። ዮሴፍ አልኩት ማለት ነው። በእግዚአብሔር ኃይል በእግዚአብሔር ፈቃድ የተወለዱ በጣም ብዙ ሰዎች አሉ። በመጽሐፍ ቅዱስም ታውቃላችሁ በመንፈስ ቅዱስ ፈቃድ የተወለዱ ብዙ ልጆች አሉ። አፄ ሚኒሊክ ሲወለዱ በእንደዚህ አይነት መልክ ነው የተወለዱት። አንድ በህልማቸው እናታቸው እጅጋየው ይባላሉ ይመስለኛል ስም ባልሳሳት እጅጋየው እና በህልማቸው ፀሐይ ስወልድ አየሁኝ፣ ፀሐይ ከማህፀኔ ስትወጣ አየሁኝ እና ምንድነው ብለው ሲሉ እንዳለ ገረዶቹ እዛ ቤተመንግስት ውስጥ ያሉት አፄ ሳህለ ሥላሴ ያሉበት ቤተመንግስት ገረዶቹ በሙሉ እንዳለ ሳቁባቸው። ደግሞ እንደዚህ ትላለች እንደ ገረድ ሆና ብለው ሲስቁባቸው ከዛ ምንድነው እቺ ሴትዮ እንደዚህ ትላለች ብለው እንደ መሳቅ ነገር ሲናገሩ ታዲያ እቺማ ተራሶ ማግባት የለባትም ትሄድና ላይኛው ቤተመንግስት ሳህለ ሥላሴ ያገኟት ብሎ ተናገሩ ይባላልና ከዛ አፄ ሚኒሊክ ተጸነሱ ይባላል። አፄ ሚኒሊክ ሲወለዱ በእንደዚህ አይነት መልኩ የተወለዱት ይሄ የሆነ ሰው መጥቶ ልጅ ትወልጃለሽ ስሙንም እንደዚህ በይው ብሎ ይናገራልና እጅግ በጣም ለየት ያለ እንዲያውም የህልሙን የፈቱላቸው የአንኮበር ሚካኤል አስተዳዳሪ የነበሩት በወቅቱ አስተዳዳሪ የነበሩት አባት ናቸው። የቤተ ክርስቲያኑ አስተዳዳሪ እና እዚህ ምን ታደርጊያለሽ ሂጂ አንቺ ቤተመንግስት ነው ቤትሽ ብለው ገረዷን ወደ ላይ ከፍ አድርገዋታል ይባላል። ማነው እጅጋየው የሚባሉትን ምንድነው ልልሽ የፈለኩት ትወልጃለሽ ተብሎ ከተወለደ ልጁን አንደኛ ሲያድግ የእግዚአብሔርን ቃል አስተምሪው መንፈስ እናሰግደዋለን። አባቱ በጣም ጎበዝ ያሰግደዋል። ዲያቆን እንዲሆን አድርጊው። ይሄ መስገድ መጸለዩማ የማይቀር ነው እኮ ግዳጅ ነው እና ከእናንተ የመጀመሪያው ትምህርት ቤት እናንተ ናችሁ። ግን ቀጥሎ የምታደርጊው ምንድነው ዲቁንና እንዲማር ከዛ ደግሞ አስኳላ ያው ዲቁን የማይማር ነበር። ግን የዚህ ሀገር አስቸጋሪ ነው ትንሽ እንደኛ እንደ ኢትዮጵያ አይደለም። ግድ የለም አይደለም ቃላቱን ብቻ እንዲሸመድድ አድርጊው። አባቶችና ወንድሞች ሲያገኝ ደግሞ ሽምደዳውን በዜማ ያስተካክሉለታል። ከዩቲዩብ ላይ የዲቁና መማሪያ ትምህርቶች አሉ። የውዳሴ ማርያም በንባብም በዜማም ሁሉ ነገር አለ። የዘወትር ጸሎቱ ከጸሎተ ሃይማኖት ጀምሮ እስከ መጨረሻ ድረስ ማለት ነው። እሱን በልጅነቱ ጀምሮ እንዲሸመድደው አድርጊና አስኳላ ትምህርቱ ላይም ደግሞ ጎበዝ እንዲሆን አድርጊው። ለምን በአሁኑ ሰዓት ቤተክርስቲያን የቤተ ክህነቱን ትምህርት ብቻ ሳይሆን ይሄኛ በሁለቱም በኩል የተሳለ ቢላ እንዲሆን አድርገሽ ካረግሹ ዛሬ ሲያድግ ለቤተክርስቲያን ምርጥ አፖሎጂስት ጠበቃ ነው የሚሆንላት። እሺ በጣም ነው የማመሰግን። እሺ በቃ እኔ ህልሜ በጣም ነው የሚደርሰው። ብዙ ጊዜ ደርሶ አይቼዋለሁ ህልሜ የሚቀጠቅጠኝ ህልም ማለት ነው። በቃ ለኢትዮጵያ ያቅርብላት ብለሽ ጸልይ እንደዛ ከሆነ። እሺ በጣም ነው የማመሰግን። በጣም ነው የማመሰግን ስለሰጠኸኝ ጊዜ። እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። መልካም ቀን። መልካም ምሽት። ቻው። እሺ